ነበረ። እንዴት አያችሁት? እንዴት ተመለከታችሁት? እኔ በጣም ነው የኮራሁብሽ ማለት ነው። ድሮም ጀግና ነበርሽ፣ አሁንም ከዛ በልጥ አኩርተሽናል። ሰላም እንዴት አላችሁ ውድ ተመልካቾቼ? ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁሉ ነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁኝ። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ እያረጋችሁ እንግዲህ 10 ደቂቃ 8 ደቂቃ እስከ መጨረሻ ይልኝ። በዚህ አጋጣሚ የኒንጃ ቻናሌ ምን እንደሆነ ሞኔታይዝን አንስቶብኝ ይመስለኛል። ማስታወቂያውን ያው ሰዓት ያስፈልገኛል ብዬ አስባለሁ፣ አልገባኝም። ለማንኛውም አግዙ ለማለት ነው። ሩታዬ ኧረ ይሄን አክትሽን ተይ በሏት። ህዝቡን እኮ አንጫጫችው፣ አቃጠለችው ማለት ነው። እና በዚህ አጋጣሚ እንግዲህ ደስታ ሩታን ይቅርታ ጠይቋታል በህዝብ ፊት። በዛን ሰዓት ስሜታዊ ሆነው ነው እንጂ እሷ ስለተናገረችው እንጂ ሩታን ጠልቷት እንዳልሆነ ያው በይፋ ይቅርታ ጠይቆ አሁን ተመልሷል ወደ ቦታው ወደ ነበረበት ማለት ነው። እንግዲህ በዛው እጥፍ ደስታ ነው ለሩታ ማለት ነው። ሁለተኛው እንግዲህ በፊት አብርሽ ተከራይቶ የነበረበት ቤት ነበረች። በአሁን ሰዓት እንግዲህ አፓርታመንት G+4 እከራይልሽና በነፃነት በቃ ደህንነትሽ ተጠብቆ ትኖሪያለሽ እያላት ነው የሚገኘው። ቤታችን እስተሚያልቅ ብሏታል። አንቺማ ብትታሰሪ እውነቴን ነው 24 ሰዓት ሳይሞላ እንግዲህ በ20 ደቂቃ ውስጥ ነው ማስፈታሽ እያለ ነው። አያችሁ ለሴት ምን ያህል ክብር እንዳለው ደስታ እያሳየ ይገኛል ማለት ነው። እና እውነት ሩታዬ ኮርተንብሻል። በጣም ነው ያኮራሽን ጀግንነትሽ። ገና ምን አይታችሁ ታንጫጫችኋለች። አሁንም ተንጫይታችኋል ማለት ነው። እና በግድ በቃ ወንጀለኛ ታላደረግንሽ በግድ ሄርሜላን አሳግተሻል። እመኚ ደግሞ የሚሪ ባስ ማለት ነው እያስገደደቻት ሰምቻለሁ በጆሮዬ። አዎ እውነት ነው በይ። አብርሽም እውነቱን ንገሪኝ፣ ኢንፎርሜሽን እየሰበሰብኩኝ ነው፣ ኢንፎርሜሽን እየተሄድኩኝ ዳኒና ኤፍሬም አይለቀቁም፣ እየታሌኩ ግን ነገ ይለቀቃሉ እያለ ነበርና በጣም ነው በቃ ወርደክ ያለከው በአሁን ሰዓት። ፈጣሪ እውነት ሩታዬ ፈጣሪ ሆንሽ፣ ፈጣሪ ያግዝሽ፣ ፈጣሪ ከአንቺ ጋር ይሁን ነው የምለው። ከዚህ በላይ አምረሽ እውነቴን ነው ያለቅሶ ሄዶ ደስታ እንዲመለስ ነበር የፈለግነው። እንኳንም ደስ አለሽ ማለት ነው የምፈልገው እኔ ያው የተሰማኝን ስሜት ነው። እና በጣም ነው ደስ ያለኝ እንደዚህ ኮርተንብሽ። እውነት በፊትም እንኮራብሽ ነበር፣ አሁንም ከዚህ በላይ እንግዲህ ከጎኗ ሰው ሲያስፈልጋት እነ እዩ እንዳራቋት ተናግራለች። እዩም ጀግና ወንድም ነክ፣ መዋለድ አንዳንዴ ቋንቋ ነው ይባላል ማለት ነው። እና በዚህ ልክ ነበር ያልሰራችውን ስራ ልትወነጅሉ የመጣችሁ በሙሉ። ሩታን ሰብረናታል። እንደውም እህትዮ የተናገረችውን የሁሌም ትዝ ይለኛልና አርፈሽ ልጅሽን አሳድጊ፣ ባንቺ ብሳል። አዎ በእኔ ብሳል ማለቷ ነው፣ ግን ባንቺ ብሳል ነበር እያለች ያለችው። እና ባንቺ ብሳል ነገሮችን እኔ ደግሞ ፋለምሻለሁ ብለሻታል። ዛቻ ማስፈራሪያ ቢደርስባትም እሷ ያው ቀና አብላ ማለት ነው፣ አብባ አምሮባት እየሄደች ነው። ምንም አትሆንም። አሁንም ወደፊትም ትኖራለች። እውነት ናት ማለት ነው። ሄርሜላ ደግሞ የትም አልተደበቀችም፣ አልታገተችም ሲጀመር ማለት ነው። ወይ እረፍት ልታረግ ወደ ጸበል ሄዳ ነው ራሷን ልታዳምጥ እንጂ በዚህ ልክ እቤት ውስጥ አግተክ ራስክ አስቀምጠካት። ምናልባት እኔ የምጠረጥረው አሁን ሄርሜላ ታግታ ሳይሆን አሁን ሩታ ባነሳችው ምንድን ነበር ይሄ የአንገት ሐብል ሰታ ለአብርሽ ታልተቀበልክ በተባለበት ውዥግብ ውስጥ ምናልባት ራሷን ለመደበቅ እስቲ ከዚህ ከጭብጨባ ልውጣ ብላ
ራሷን ልታዳምጥ የሆነ ወይ መንፈሳዊ ቦታ ጉዞ ሄዳ ሊሆን ይችላል። ጋይሶች እውነቴን ነው፣ እንዳትሸወዱ። በመሀል ደግሞ እየተሸወዳችሁ የምታለቅሱ አላችሁ ማለት ነው። እና አብረሽን ታውቁታላችሁ። ይሄኔ ደግሞ ሌላ ሴት እና አቤል እያመቻቹለት ይሆናል። አይታወቅም እኮ እንዴ! በአመት ውስጥ 2 ሰርግ 2 ቀለበት ያረገ የልጁን እናት ትቶ ደግሞ እኮ እንደ ጀብዱ ወጥቶ ቀለበት እንዳረገላት እንደሚተማመንባት እንቅልፍ አልተኛ ስላለች እያለ ያወራል ማለት ነው። በዚህ ልክ አዎ፣ እሱ ይሄንን ሲያወራ ለልጁ እናት ለሩታ እንደ ውርደት ብቻ ሲያወዳድራቸው አይተናል። ቪዲዮ አለ። ሄርሜላ ክብር እንዳላት ሩታ ደግሞ ክብር እንደሌላት እያለ ነበረ ሲናገር የነበረው። በጣም ነው የምታሳዝነው። በጣም ነው የምትገርመው። አዎ ህዝቤ ተንጫጭ፣ እንግዲህ ተንጫጭ። ቢመራችሁም ዋጡት። እውነቴን ነው ዋጡት። ጨጓራችሁ ግን እንዳይጎዳ ወይ ቀዝቃዛ ጁስ ወይ ደግሞ ቀዝቀዝ ያለ እርጎ ወተት ያስፈልጋል። እራሳችሁንም ጠገን እያረጋችሁ ማለት ነው። እና በንዴት የሚመጣ እንግዲህ ተጓዳኝ በሽታ ሊኖር ይችላል። እራሳችሁን ተከላከሉ፣ እራሳችሁን ተከላከሉ። ሩታ እንደሆነ አልበገርም ብላችኋለች። አልበገርም፣ አዎ አልወድቅላችሁም፣ አላለቅስላችሁም፣ አልሰበርላችሁም፣ ቀና ብዬ ከዚህ በላይ ታዩኛላችሁ ብላለች። ስለዚህ አቅማችሁን ጉልበታችሁን ማለት ነው አስባችሁ ገምታችሁ ብትገቡ ይሻላል ለቀሪ ህይወታችሁ ለማለት ፈልጌ ነው። እውነቴን ነው የምላችሁ። እኔ እንደዚህ በቃ ደስታ በደስታ ፊሽታ በፊሽታ ፈገግ ብላ በመምጣቷ ደስ ብሎኛል። እንኳንም ደግሞ ደስታችን ወደ ሩታ ህይወት ተመለስክ። በጣም ነው ደስ ያለኝ። አሁን ነው ውጊያው የሚጀምረው። አሁን ነው በእውነት ነው የምላችሁ። አሁን ነው ሩታ እየጀመረች ያለችና ቀጥይበት፣ ይመችሽ። አቦ የልዑልዬ እናት አሁን ይችን የመሰለች የልጅ እናት እያለች ማለት ነው ብዙ ፈተናዎችን ብዙ መከራዎችን አብራችሁ ያሳለፋችሁት እያለች ገና ለገና ለውሽማ ብለክ የልጅክን እናት ክብር ማሳጣት መስሎክ ተሆነ ራስክ ነክ የተዋረድከው። አዎ ራስክ ነክ። ከጎንሽ ነን እያለች የነበረችው እህት ተብዬዋ ተጀርባ ጉድጓድ ስቆፍርላት ነበረ። ግን ስሟን ብትቀብረው እውነቴን ነው ህይወቷን አልቀበረችው። ሩታ መቼም አትቀበርም ማለት ነው። እና ማንንም የማትሰማ አንበሳ ነብር፣ ቀጥይበት፣ ይመችሽ ማለት ነው የምፈልገው። በእውነት በዚህ ልክ ወርዶ እኔ እንጃ። ነገ እኮ ልጅ አለ፣ ልጅ ያድጋል። ይሄንን ቪዲዮ ሲመለከተው ለአንተ ምን አይነት አመለካከት እንደሚያስቀምጥልክ ምን ብለክ እንደምታስረዳው። እሷ ነች የዘመተችው፣ እሷ ነች ያረገችብኝ፣ እሷ ነች ከወንድ ጋር እንደሄደች ብለህ ትናገራለክ ወይንስ አሁን የነበረውን ቪዲዮ ፕራይቬት ታደርገዋለክ?